እሱ ሲፈጥርህ ብቻውን የፈጠረህ አይደል? ረዳት አለው ሲፈጥረህ። እናንተ ራሳችሁ አንድነት የምታገኙት አቋማችሁ አምልኮታችሁ አንድ ሲሆን ነው። እዛ ማፈንገጣችን እኮ የዛ ጦስ እኮ ነው እስካሁን ድረስ የቀጠለ የመጣው። ወደ ክርስቲያኑ ሲመጣ እኛም እኮ ያው የይሁዳ ዘር ነበር። አሁን ክርስትና ሲመጣ ወደዛ ተለውጠን ነው እንጂ እሱማ የኛ ነው ይልሃል ማለት ነው። ተጓተቱት ማለት ነው። ሊገነጣጥሉት ነው። በቃ የኔ ነው ሲል እስቲ ቆይ ትንሽ ዳኝነት ልስጣቸው አላላ ከፊላችን ቁሊ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ሚዛን ወደ ሆነች ቃል ኑ ቶሎ በላቸው። የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታይ ወንድምና እህቶች፣ አንድ ህዝብ ለአንድ ዓላማ የሚኖር አንድነቱን የሚጠብቅ ማህበረሰብ በሚል ርዕስ ከሸኻችን ጋር የነበረን ቆይታ ዛሬም ይቀጥላል። ከምንም በላይ የሚያስተሳስረው ተውሂድ ነው፣ አቂዳ ነው፣ ውስጣዊ እምነት ነው የተባባለን ነበርና ዛሬ ሸኽና አልፋድል ተውሂድ እያልን ደጋገምን፣ አቂዳ እያልን ደጋገምን። ምን ለማለት ነው? ማዕናው ምንድን ነው? የተውሂድ ጽንሰ ሐሳቡ ኦር ትርጉሙ? ተውሂድ ማለት ኢፍራዱል ኢባደቲ ሊላህ ሱብሓነሁ ወተዓላ። የሰው ልጅ በተፈጥሮ የማምለክ ባህሪ አለው። ትክክለኛውን እንኳ ባያገኘው በሆነ ነገር ያመልካል። ስለዚህ አንድም ሳይበቃው ደግሞ እንግዲህ ማሻሻያ ያለ የተለያዩ ነገሮችን ይደረድራል። ስለዚህ ኢፍራዱል ኻሊቂል ዐዚም ቢልዒባዳ ወተርኩ ገይሪ፣ አምልኮትን ለአንድ አካል ብቻ ማዋል ማለት ነው። አምልኮትን እሱ ሲፈጥርህ ብቻውን የፈጠረህ አይደል? ረዳት አለው ሲፈጥረህ። ስለዚህ ምላሽ ነው የዛ የተሰጠነው አገልግሎት ምላሽ። ብቻውን የፈጠረህን ጌታ ብቸኛ አድርገህ አምልከው። ብቻውን ፈጥሮ ሲያበቃ ሌላ ፈጣሪ ሳይኖር አንተ ሌላ እንደገና ፈጣሪ ታመጣለህ። አልጉርሙ ቢልጉርሚ ይባላል። ዋጋ የሚሰጠው በቃው ልክ ነው። አንተ ያልነበርከውን ያስገኘህ አላህ ነው። የሚያኖረህ አላህ ነው። የሚወስድህም አላህ ነው። ሌሎቹ ምን ሊያደርጉ ነው የሚመጡት? ምን ቤት ናቸው? እሱ እኮ አምላክነቱን ያረጋግጠው በፈጣሪነቱ ነው። የፈጣሪነት ስልጣን ስላሳየ አምላክነትም የሱ ነው። ሌላው ግን ፍጡር ነው፣ ደካማ ነው። ደካማ ለደካማ እንዴት ይመላለካል? በአንድ አካል በአንድ አምልኮ ብቻ መወሰን፣ በአንድ አምላክ ብቻ መወሰን ማለት ነው። ላተተኺዙ ኢላሀይኒ ኢስነይኒ ይላል ቁርአን። እና 2 3 4 5 ይቅርና ታንድ ማለፍ የለበትም። ኢላሀይኒ ኢስነይኒ ሁለት አምላክ እንዳትይዝ ይላል። ምክንያቱም ተሁለት ሲያድግ ታንድ ወደ ሁለት አይደል የሚሄደው። እንግዲህ 3 4 የሚለውን ተውና አንድ እንኳን መጨመር አትችልም ማለት ነው። ብቸኛ ነውና ላተተኺዙ ኢላሀይኒ ኢስነይኒ ኢነማ ሁወ ኢላሁ ዋሂድ። ሁለት አምላክ አትያዝ። ትክክለኛው አንድ አምላክ ብቻ ነው። ለምን? አንድ ፈጣሪ ነው ያለህ። ፈጣሪ ብቻ ነው መመለክ ያለበት እንጂ አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን፣ ፍጡሮች ያለ ፈጣሪ ዝም ብለው መጡ እንዴ? ወይስ ራሳችንን በራሳችን ፈጠርን ሊሉ ነው የሚያምራቸው ይላል። ስለዚህ ኢፍራዱል ዒባደቲ ሊላህ ማለት ነው ተውሂድ በምንልበት ጊዜ አምልኮትን ለአንድ ፈጣሪ ብቻ ማዋል። ከዛ ውጭ ያለው ቢጤያችን ፍጡር ነው። ቢጤው ለቢጤው ደግሞ በርሱ ወላ የተኺዘ ባዕዱና ባዕዱን አርባበ ሚን ዱኒላህ ይላል። ከፊላችን ቁሊ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ሚዛን ወደ ሆነች ቃል ኑ ቶሎ በላቸው። ለማንም የማታደላ ማለት ነው። ለአንተም እኩል የሆነ የገሌ ወገን ዝቅ ከፍ ሳትሉ ሁላችንንም
እኩል አርጋ የምትገዛ መርህ አለች። ወደዛች ነው ቶሎ በላቸው ይላል። ቁል ያ ለክታ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ የተኽዘ ባዕዱና ባዕዱን አርባበ ሚን ዱኒላህ። ተአላህ በስተቀር ማንንም አናመልክም አንበል፣ እስበርሳችን አንዱ ገዥ አንዱ ተገዥ አይሁን ወደሚለው ሚዛናዊ ቃል ጥራቸው የቀድሞ መጽሐፍ ባለቤቶችን ይላል። ምክንያቱም የእነሱ እሴታቸው የነበር እኮ ረስተውት ነው እንጂ ማንም ነቢይ የመጣው መርሁ የነቢይ ላኢላሃ ኢለላህ ነው። ላኢላሃ ኢለላህ ከሆነ ያው ፈጣሪ አንድ ጌታ ነው የሚለው ነው። የሁሉም የሚያስማማንም ይሄ ነው። አሁንም ቶሎ ወደዛ ዛሬ አሁን የፈጠራችሁትን ነገር ተውትና አራሙቻውን ወደ አስኳሉ እንንጣ ብለህ ጠይቃቸው የመጽሐፍ ባለቤቶችን ይላል አላህ ሱብሓነሁ ወተዓላ። እና ለዚህ ነው ኢዘን አሁን ከዚህ ከዋናው ርዕሳችን አንድነታችን መጠበቅ የሚለው አንድ ህዝብ ከሚለው ጋር ተውሂድን ማያያዝ የተፈለገበት ምክንያት ያ ዓለምን የፈጠረኛን የፈጠረ አምላክ አንድነታችሁን ጠብቁ ብሎ አዟልና ለሱ ባሪያነታችሁን ስታረጋግጡ በዚህም ነጥብ ላይ ተግባራዊ አድርጉ ነው የተፈለገው። እናንተ ራሳችሁ አንድነት የምታገኙት አቋማችሁ አምልኮታችሁ አንድ ሲሆን ነው። ለራሳችሁ ተበታትናችሁ አራአችሁም አብሮ ይበታተናል እኮ። ሰው ሲለያይ አመለካከቱም አብሮ ይለያያል፣ ግቡም ይለያያል፣ ሁሉም ይለያያል። የዛ ጊዜ ግን እንዴት አድርገው ሙእሚን ነኝ ማለት ትችላለህ? እና ይሄ ከሆነ የኔ አንድነት ንጽብራቁ እናንተ ላይ ይመጣል። አንድ አምላክ የምታመልኩ ስትሆኑ እናንተም አንድነት ታገኛላችሁ፣ ተስማማላችሁ እያለ ነው አላህ ሱብሓነሁ ወተዓላ። እውነተኛ ከሆናችሁ ማለት ነው። እና هذه امتكم امه واحده وانا ربكم فاعبدون ተውሂድ ጋር ያገናኘው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም መቼም ስለ ተውሂድ ያስተማሩን እሳቸው ናቸው። ስለ ተውሂድ ሲያስተምሩን ደግሞ የማህበረሰብ ወይንም የሰው ልጅ በሙሉ የአንድነቱ መሰረት መጣያው እዚያ ላይ ነው፣ ተውሂድ ላይ ነውና ተውሂድ ላይ ጥኑ ነው። ኢዘን التوحيد واساس وحده البشريه ልክ ነው። ተውሂዱ አሳስ الوحده البشريه የሰው ልጆች መነጣጠል ሲጀምሩ ነው አላማ የሳቱት። መጀመሪያው ነው። የመጀመሪያው ሰው ማን ነው? አደም አይደለም? ሁለተኛው ሰው ሐዋ አይደለችም? ሁለቱ ሌላ አምላክ ነበራቸው የሚያመልኩት? የላቸውም። ከዛ ትውልድ እየወረደ ሲመጣ ነው ሌላ ባዕር ነገር ሊያመጣ የቻለው ማለት ነው። የመጀመሪያው ሰው የመጀመሪያው ነብይ ነው። እሱ ደግሞ የፈጣሪ አምላኩን እንጂ ሌላ አያውቅም። የእሱ ልጅ እንደመሆናችን እንዲያው በታሪክም እኮ ሚዛን ተዛ ውጭ መሄድ አይጠበቅብንም ነበር። ያ አጅር የሰይጣን ባይኖር ኑሮ ያው ጠቢዒ እኮ በቃ በዛ አባት በቀደደው መስመር ነው የምትጓዘው ነበር። ግን ጥላት መጣና ወላአቲየነሁም ሚን በይኒ አይዲሂም ወሚን ኸልፊሂም ወአን አይማኒሂም ወአን ሸማኢሊሂም ወላ ተጅዱ አክሰረሁም ሻኪሪን አለ። በአላህ ላይ እኮ የሚደነፋው እኽሩጅ እነከ ሚነ ሰጊሪን ሲለው በትንቢት ተነሳና አካካ ዘራፍ ድንፋታ አላህ ፊት እና እኔን አባረርከኝ አይደለም በአደም ምክንያት ታገኛታለህ ይላል አላህ። ይሄን አደምን ልጆቹን ተፊት ከኋላ ተግራ ተቀኝ አዋክቤ እኔ ጋራ ባላሳልፋቸው አንዳንድ ተፈናጣሪ የሚያመልጥ አክራሪ ካልሆነ በቀር ተውሂድ ሰው አታገኝም ማለት እኮ አላህ ነው። አላህ ደግሞ ያው ላሰቢለ ለከ እኔማ የመረጥኳቸውን ወትሮውንም አትችልም ብትሞክርም አለው ማለት ነው። እና ተውሂድ የሁሉ ነገር አሳስ መሰረት ነው። ያን የመጀመሪያውን ሰው ራሱ ታሪክ ብናይ ያ ነበር። የተዛ ማፈንገጣችን እኮ የዛ ጦስ እኮ ነው እስካሁን ድረስ የቀጠለ የመጣው። የአደም ጋር የተከሰተው ችግር ያ ነገር በተውሂድ ደረጃ ምንም አልሆኑም። ግን ወላ ተቅረቡ ሀዲሂ ሸጀራ የምትለው ራሱ አምርና ነህይ ራሱ የተውሂድ አካል እኮ ነው። በእኔ ታመንክ በእኔ ፍቃድ ተመራ ነው የሚላል። ስለዚህ አትንካ ያለውን ነካ። በዛ መዘዝ እንዲሰናበት ተደረገ ከጀነት። ሲሰናበት ደግሞ ለራሱ ብቻ ሳይሆን ለልጆቹ አደጋ አስከተለ ማለት ነው። የሁሉ ወንጀል ባይመጣ አደም መጀመሪያችን ነገር ባያረግ እኮ መርባትም ካለበት እዛው ጀነት እየተወለድክ ልትረባ ነበር እኮ። እና ያ ነገር መስበሩን ለቀቀ። ነብያቶችም እንግዲህ እስካሁን ድረስ እየተረባረቡ የሚመጡት
ያንን ከመስመር ጥሶ የሄደውን አመለካከት ጋጠወጥነት ሊያርቁ እኮ ነው። ወደ መስመሩ ተመለሱ። ስለዚህ ሐኒፈ ሙስሊመን ይልሃል ራሱ። ወደ ግራ ወደ ቀኝ አታጋድል፣ ቀጥ ብለህ ሂድ። መስመሩ እኮ ይሄ ነው። ለምንድን ነው ወደ ግራ የምታየው? ለምንድን ነው ወደ ቀኝ የምታየው? ብለው ሰዎችን ማረቅና ወደ መስመሩ መመለስ ነው። ያንን ደግሞ ያልተቀበለ ሰው ሁልጊዜ ችግር ፈጣሪ ነው የሚሆነው ማለት ነው። ኢዘን የነቢዮች መላካቸው ሚስጥሩ እሱ ነው። ሸረዐ ለኩም ሚነ ዲኒ ማ ወሳ ቢሂ ኑህ ወኢብራሂም ወሙሳ እያለ አላሁ ጀለ ወዐዛ ጋር አን አቂሙ ዲነ ወላ ተተፈረቁ ፊህ ዋህዳውን ነው ያስተምሩ። ቀጥ አድርጋችሁ ያዙ፣ በእሱ ላይ አትነጣጠሉ። ተውሂድንና ዋህዳን አያይዞ ነው የሚያመጣው ማለት ነው። ጌታን አምልኮትን ለአንድ ጌታ አድርግ፣ አንተ ደግሞ ከወገንህ ጋር አትበታተን፣ አንድ ሁነህ ሂድ። የሁሉም መልእክተኞች እንትን በአጠቃላይ አንድ ነቢይ ከዚህ ውጭ ምንም ያለው ነገር የለም። ተውሂድና ዋህዳ ነው በቃ። ተውሂድ ሊላህ ወልዋህዳ ፊ ዲንላህ በቃ። እነዚህ ሁለቱ ነገሮች አብረው መሄድ ካልቻሉ ስኬት የሚባለው ነገር በዱንያም በአኺራ የለም። ጭራሽ ሊመጣ አይችልም። ሱብሃንአላህ አላሁ አክበር። የነቢዩ ሰለላሁ ዐለይሂ ወሰለም ወዐላ ረእሲሂም ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አና ፈዕቡዱን ኢላ አና ፈተቁን እያለ አላሁ ጀለ ወዐዝ ሁሉንም መልእክተኛ የላከበት ዋናው ፍሬው ተውሂድ ነው መልእክቱ። ወማ አርሰልና ሚን ቀብሊከ ከአንተ በፊት ሚን ረሱል ማንኛውንም መልእክተኛ አላክንም ኢላ ኑሒ ኢለይህ ወደዛ ነቢይ ራእዩን መመሪያውን ያወረንለት ቢሆን እንጂ አነሁ ቁም ነገሩ አይል አምሩ ወሸእኑ ትልቁ ቁም ነገር ላኢላሃ ኢላ አና ከኔ በስተቀር ማዕቡድ አልሐቅ የሚባል ነገር የለም የሚለውን መርህ ይዞ ነው ሁሉም ነቢይ የመጣው። ከዚህ ውጭ አንድም ነቢይ የመጣ የለም ይላል። እንግዲህ አምላክ እኔ ብቻ መሆኔን ፈጣሪ አይልም። ፈጣሪ እኔ ብቻ መሆኔን ያውቃል ሁሉ፣ ግን እኔ ፈጥሬዎት ያበቃ ባዕርን የሚያመልክ ነው። ያ ተመስመሩ ያጋድለው ያን መልስና አንድ ፈጣሪህን ብቻ ይዘህ ቀጥል ብዬ ነው እንጂ የምልከው ከዚህ ውጭ በሌላ መርህ ማንም ነብይ አላኩም አላለቀ። እንግዲህ አንድ ነብይ ስትኸልፍ እኮ በሙሉ ሳታስበው ሁሉም ነብይ ነው የምትክደው፣ ሁሉም ኪታብ ነው የምትክደው እኮ። ለዚህ እኮ ነው የሁዶች አሁን ለምሳሌ በመቶ የሚቆጠሩ ነብያቶችን አብዛኞቹም የነሱ ናቸው አምነዋል፣ ተከትለዋል። ሁለት ነብይ ሲቀር ነው ተመስመር የወጡት። ኢሳ ሲመጣ አንቀበልም አሉ፣ ወንጌልን አንቀበልም አሉ። የክርስቲያኖቹ መጡ ደግሞ አንድ እርምጃ ወደፊት ሄዱ። ተውራትንም ይቀበላሉ፣ ሙሳንም ይቀበላሉ፣ እንደገና እንጂልን እና ኢሳን ጨመሩ። እኛ ስንመጣ ግን ሙሉ አይደለም፣ 100% ሆነ። አሁን እነዛ አህለ ኪታብ ነን የሚሉት በአንድ እርምጃና በሁለት እርምጃ ነው ወደ ኋላ የቀሩት። ላንፈርቅ በይነ አሐድ ሚን ሩሱሊ እየተባለ ያንን እንግዲህ አላህን ሱብሓነሁ ወተዓላ ዋህዳንያ የሚጥስ ነገር የኛው ዑዘይር ኢብኑላህ አለ፣ ያኛው ደግሞ አልመሲሁ ኢብኑላህ አለ። በቃ ያ ሁሉ ጉዞ እንግዲህ ተዋላ ያን ሁሉ በመቶ የሚቆጠር ነብይ ተቀብለህ ቆይተህ በመጨረሻ አፈረስክ ማለት ነው። በአንድ መካድ በሁሉም ነብይ እንደመካድ ነው። በአንድ ነብይ መካድ በሁሉ ነብይ እንደመካድ ነው። ልዩነቱ እኮ ይሄ ነው ችግሩ። እኛ ኡመተል ኢስላም ትልቁ እድለኛ የሆነው የመጨረሻ ነብይ መሆኑ ነው። ገና መጀመሪያ ራሱ ነብዩ ያሉ ቁርአን በግልጽ ያ ወኻተመ ነብይና ላ ነብይ ባዕድ ያሉ ረሱል አለይሂ ሰላም። ይሄ ነገር እንግዲህ ፋይሉ ባይዘጋ ኑሮ እኛም ለዛ ተጋላጭ ነበር። ልክ እንደነሱ ሌላ ከፍት ቢሆን ኑሮ ጊዜው አንድ ነብይ ይመጣ ውሸታም ነብይ ነን የሚሉ ሞልተዋል አይደል? በአሁኑ ጊዜማ ማሻአላህ ሞልቷል። ነብይ በነብይ በቃ እያንዳንዱ ወሮ በላ ሁሉ ነብይ ቋንቋውን ራሱ አረከሱት እኮ ነብይ የሚያክለውን ነገር የማንም አክቲቪስት ነብይ ገሌ ይልሃል። ይሄ ነገር ፋይሉ ባይዘጋ ኑሮ ጥርጣሬ ይዘራባል እኮ ቢያንስ እውነቱን ይሆን ወይስ ትላለህ እኮ ነብይ ነኝ ሲል። አሁን ግን እኛ ተገላግለናል ከዚህ ነገር። ፋይሉ ተዘግቷል፣ እንደማይመጣ ፋይሉ ተዘግቷል። የጮኸ ቢጮህ ያው ውሸታም ነው አውቀነዋል ማለት ነው። ቢመጣ ግን ያ ነገር ባይደመደም ግን አሁንም ሌላ ነብይ መጥቶ የለመድነውን ነገር አንለጥቅም ብለን እንደነሱ አይ በተኛ በኋላማ
ምንም ነገር አያስፈልግም ታልክ ያ ሰውዬ እውነተኛ ሆኖ ከመጣ ምን ሆንክ ከፈርክ ማለት ክደት ነው የሚሆነው አዎ ተዛ ላገላገለንኛ ሌሎቹ ግን የተንጠባጠቡ ቀሩ ማለት ነው የራሳቸው ወገን የሆነ ይቀበላል ሌላውን ይክዳል ይሄ ነው ትልቁ ችግር ሱብሃንአላህ የነብዮች የተላኩበት ዋናው ነገር ተውሂድ ነው ሁሉንም ነብይ መቀበል እምነት ነው በአንደኛው ነብይ መካድ በሁሉም መካድ ነው ለምሳሌ ሐል በናነሳ በነብዩላህ ኢብራሂም የሚያምኑ አሉ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የማያምኑ የነብዩላህ ሙሳን ዐለይሂ ሰላም ሁድ ነው ይላሉ ነብዩላህ ኢብራሂምን ኢላኺሪህ የመካ ሙሽሪኮች ለምሳሌ ማካነ ኢብራሂም የሁዲየ ወላ ነስራንያ ብሎ አላህ ደግሞ ዘጋው በግልጽ ኢብራሂም አይሁድ አልነበረም ክርስቲያን አልነበረም ታዋታው አልነበረም እንግዲህ ምን ነበር ሲል ካን ሙስሊም ሐኒፈ ሙስሊም ሙስሊም ቀጥ ያለ ሙስሊም ነበር ወደ ምንም አይዛነፍ ይላል የሚገርም ኢብራሂም በሁሉም ህዝቦች ዘንድ ተወዳጅነት አላህ ሰጣቸዋል እና ወተረከና ፊል አኺሪን ይላል ራሱ ወደ ኋላ የመጣ ትውልድ ሁሉ በየዘርፉ ኢብራሂም ከተነሳ ኢብራሂም ማየኛ ነው ይላል ማለት ነው አብርሃም ማየኛ ነው እና ይሁዳ ከተባለ ይሁዳ እኮ የያዕቆብ አያት ነው ስለዚህ ከሱ አይደልኛ ያወራር ነው ይላል ማለት ነው ወደ ክርስቲያኖች ሲመጣ እኛም እኮ ያው የይሁዳ ዘር ነበር አሁን ክርስትና ሲመጣ ወደዛ ተለውጠን ነው እንጂ እሱማ የኛ ነው ይላል ማለት ነው ኢየሱስም ዘሩ እሱ ጋር ይገናኛል ይላል የመካ ሙሽሪኮችም ይዘው መካ ሙሽሪኮች ደግሞ ማን ይበልጠናል ብለው አላሚላት ኢብራሂም ታዋቱን እየደረደረ እኛ በኢብራሂም ፈለግ ላይ ነን ይላል ማለት ነው እኛ ጀዋሩ በይትላህ ያላህ ማና ጠባቂ ነን ይላል ማለት ነው ግን ሙስሊሞች ደግሞ መጣው እኛ ነን ሁላችሁም ዝም በሉ አሉ ማን ይዳኝሽ ማን እውቅና ይስጥ ማን ያጽድቅ አራቱም ቡድን በሙሉ የኔ ነው አለ ኢብራሂምን ተወልዶ እንደተወደጅ ስላደረገው አላህ መጀመሪያ ራሱ ወደታል ተኸለላሁ ኢብራሂም ኸሊላ ስላለ እንደገና ደግሞ ተወዳጅነትን አላህ Subhanahu Wa Ta'ala ሰጥቷል ኢብራሂም ሁሉም ያደንቃል ዝናውን ኢብራሂም ተከታይ ነን ይላል በተግባር ግን የለም እና አራቱ ቡድን ተጓተቱት ማለት ነው ሊገነጣጥሉት ነው በቃ የኔ ነው ሲል እስቲ ቆይ ትንሽ ዳኝነት ልስጣቸው አላህ ማካነ ኢብራሂም ይሁዲያን ወላ ነስራንያን ولكن كان حليفا مسلما وما كان من المشركين አላ እኔ ይሁዳም አይደለም ምክንያቱም ይሁዳ የተጀመረው በሙሴ ጊዜ ነው ሙሴ ስንት ሺህ ዓመት አለ በሙሳና በአብርሃም መካከል እና ይሁዳ የሚባል ስም የተጀመረው ተሙሳ ወዲህ ነው እና እሱ እንግዲህ አልደረሰበትም ማለት ነው በዛ ጊዜ ይሁዳ ብትለው እንዴት ያለ ይሁዳ የሚባል ነገር ፍልስፍናው ቃሉ ራሱ የለም በዛ ጊዜ እዛ ነስራኒ ደግሞ ክርስቲያን ነው አለ ክርስቲያኑ ኢየሱስ ደግሞ ቆይቶ ነው በጣም የመጣው አይደል ገና 2000 ምናምን አይደል ስለዚህ ኢብራሂም እኮ 5000 በፊት ነው ያለው ከ5000 በፊት አመታት ስለዚህ ታግኝቶት ነው ክርስቲያን የሆነው እሱ የኢየሱስ ተከታይ አይደል ክርስቲያን የሚባለው ኢብራሂም ደግሞ የየለሌው ኢየሱስ ሳይመጣ 3000 ዓመት በላይ አለው ማለት ነው እዛ ደግሞ ሙሽሪኩል አረብም የኛ ነው አሉ እናንተ ደግሞ እነማን ናችሁ የብቻቸው አረጋቸው ወደ ኋላ ሶስቱን በመደዳው ታስቀምጠው እናንተ ሞጉ ይድረሰን ብላችሁ ደግሞ ኢብራሂም ሰውን እንትላላችሁ ኢብራሂም እኮ ጻራ ጣዖት ነው መጀመሪያ ኢብራሂም ጣዖትን ከስክሶ በመጥረቢያ ጥሎ አይደል ከነ ህይወቱ ሰዓት የተማገደው አለ ባይደርስለት ኑሮ አንተ ግን 360 ጣዖት ካዕባ ላይ ከምረህ ኢብራሂም ተከታይ ነህ አታፍርም ይላል ማካነ ኢብራሂም ይሁዲያ ወላ ነስራንያ ولكن كان حنيفا مسلما وما كان من المشركين አቀማመጡ እኮ እነዛ ጋር እንኳን ሊያስቀምጣቸው ተጸይፏቸው እናንተ ደግሞ ምንድን ናችሁ አረ ሙሽሪክም አልነበረም ሽርክማ የመጨረሻ እሱ ዘንዳ ህይወቱን መስዋዕት ያረገበት አይደለም እንግዲያስ ካነ ሐኒፈ ሙስሊምና ኢብራሂም የመጨረሻው ቀጥተኛ ወደ ግራ ወደ ቀኝ የማይዘናበል ምንም አይነት ቡርናዊ ስሜት ያልተቀበለ ለአላህ ብቻ ቀጥታ ያደረ ነበር አላህ Subhanahu Wa Ta'ala وما كان من المشركين ስለዚህ ይሄ ራሱ እንግዲህ በቂ ነው ታሪክን እማኝ አርጎ ነው ለመናገር የፈለገው ማለት ነው አትዋሹ በወዳጆች በነብዮች ላይ የውሸት ታሪክ አትደርድሩ
እውነቱ ግልጽ ነው። ተቀበል ፈመን ሻአ ፈሊዩእሚን ወመን ሻአ ፈሊየክፉር። መካር ከፈለክ እንግዲህ ካር ታዋጣህ፣ ችግር የለውም ታገኛታለህ ውጤቱን። ግን ታሪክን ደግሞ አታጨማልቁ። ኢብራሂም ማን ነው? ይሁድያ ማን ነው? ነስራንያ ማን ነው? ምናምን ይሄ ግልጽ ነገር ነውና ላላወቀ ሰው እኮ እንዲህ ሲያምታቱ ቅደም ተከተሉን እንኳን ያቅም እኮ ብዙ ሰው ይመስላል። አዎ እንዴ ኢብራሂም የይሁዳ መስራች ነው አሉ። ታዲያ ከሆነ ታዲያ ኢብራሂም ሃይማኖት እንዴት ይወገዛል ይላል። እና በዚህ መልክ አላህ Subhanahu Wa Ta'ala ሁሉም ግልጽ እንዲሆን እያደረገ ነው ማለት ነው። ሂዳያ ለሰጠው ሰው ግልጽ ነው። ሐቁ እኮ በአሁኑ ጊዜ በጣም ግልጽ ሆኗል። የሂዳያ ጉዳይ ነው። አላህ ታልሻለህ ግን ምን ታረጋለህ? አታ ነብዩን እኮ ሰለላሁ ዐለይሂ ወሰለም እንደው ኢብራሂም ላይ ትንሽ እንደ ቆየት እንድንል ስለፈለኩ ነውና ነብዩን እንኳን ሰለላሁ ዐለይሂ ወሰለም ፈተቢዕ ሚለተ ኢብራሂም ሐኒፋ የነቢዩላህ ኢብራሂምን መንገድ ተከተል ብሎ ሲላቸው ለነብዩ እንኳን አርአያ ያደረጋቸው እኮ ናቸው። እንኳን ይሁድና ነሳራ ለሁሉም ነብይ አርአያ ነው፣ ለትልቁም ሳይቀር ማለት ነው። በእድሜ ወደ ኋላ ቢመጡም በደረጃ ነብዩ መሐመድ ከሁሉም በላይ ናቸው። ስለዚህ እሳቸው እንኳን የበላይነቱ እንደተጠበቀ ሆኖ አነ ሰይዱ ወልደ አደም ብለዋል። የአደም ዘር ሁሉ አለቃ አድርጎኛል ጌታዬ ብለዋል። እንደዛ ሆኖ ግን ተኢብራሂም መስመር ዝንፍ እንዳትላላቸው አንተቢዕ ሚለተ ኢብራሂም፣ የኢብራሂምን መስመር ቀጥ ብለህ ተከተል ከሱ ዝንፍ ማለት እንዳታስበው አላቸው ማለት ነው። ኢብራሂም እንግዲህ ምን ያህል የተዋጣላቸው ወኢብራሂም الذي وفى ألا تزر وازرة وزر أخرى ይላል። وإذ ابتلى إبراهيم ربه بكلمات فأتمهن ፈተና 100% የደፈነ ብሎ አላህ ሰርቲፊኬት የሚሰጠው ሰው ኡማ ያላቸው ብቻውን ኡማ አደረገው አላህ Subhanahu Wa Ta'ala። 100% እንግዲህ አላህ ማን ነው አንድ እንከን የለበትም 100 ደፍኗል ፈተናውን ብሎ አላህ ሰርቲፊኬት የሰጠው ሰው እኮ ይሄን ሰውዬ ግን ማንም ካፍር ተነስቶ የኔ ነው ይለዋል ማለት ነው። ምክንያቱም ሙሽሪኩ የኔ ነው ሲል ሽርክ ነበር ሃይማኖት እያለ እኮ ነው። ይሁዲ ነው ሰለበ ይሁዲ ነበር እያለ ነው። ክርስቲያን ሲሆን ክርስቲያን ነበር እያለ ነው። የወዳጅን ታሪክ አታጠልሹ አለ አላህ Subhanahu Wa Ta'ala። እውነቱ ግልጽ ነው። መካር ከፈለጋችሁ ዝም ብለህ ካድ ለምንድን ነው ተዘባርቀው ትውልድ የምታጠፋው? ኢብራሂም እኮ በአንተ አፍ የሚነሳ ሰው አይደለም እያለ ነው አላህ Subhanahu Wa Ta'ala። እግረን ፋضل እንደው ሰዓት ስላሌለ እዚህ ላይ ለማቆም እንገደዳለን። በሚቀጥለው ፕሮግራም ኢንሻአላህ እንዳሳለን ይቀሩታል። የተከበራችሁ የፕሮግራማችን ተከታታዮች አንድነታችንን ለመጠበቅ የነብዮችን ታሪክ ማወቅ፣ የተውሂድን ጽንሰ ሐሳብ ማወቅ፣ ለጌታችን ፍጹም ታዛዥና የሱን ትእዛዝ የምንቀበል የነብዮችን ፈለግ የምንከተል መሆን አለብን ነው ዋናው የዛሬው ደርሳችን። ዋናው ፍሬ ሐሳቡ ግን አንድነታችንን ጠብቀን አንድ ህዝብ እንሆን፣ ለአንድ ዓላማ እንኖር። ዛሬ ፕሮግራም እዚህ ላይ ያበቃል። በሚቀጥለው ፕሮግራም እስክንገናኝ የአላሁ Subhanahu Wa Ta'ala ጥበቃ ከሁላችንም ጋር ይሁን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን